የወደደ አበደ ሲባል የሰማሁት ባንቺ ነው ዘንድሮስ ደርሶብኛ ይሁ ቪዲዮ በጣም ልቤን ነክቶታልና ማክበር ማወቅ አለብን። ኢትዮጵያ ኖርማሊ ብዙ ጊዜ ሰዎች ስለማናከብር የገብርኤል ዓመታዊ በዓል ሲደርስ ሰይጣን እንደዚህ ይንጫጫል። እናንተ የቅዱስ ገብርኤል ወዳጆች ኮሜንቱን ገብርኤል 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 እያላችሁ አጥለቅልቁት። ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ደግሞ ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮ እሺ ቤተሰቦች፣ በመጀመሪያ ማሰማችሁ ቪዲዮ ምንድነው? አንድ ወንድማችን ስለ አባታችን ስለ አባ ገብረ ኪዳን እጅግ በጣም ደስ የሚል ስብዕና ስላላቸው አባት እጅግ በጣም ደስ የሚል ነገሮችን እየተናገረ ነበር። እስኪ የወንድማችን ንግግር ሰምተን እንመለስ። አባ ገብረ ኪዳንን ብዙ ሰው ለምን የሚወዳቸው ይመስላችኋል? በሚያስተምሯቸው ትምህርቶች እንግዲህ የበርካቶች ልብ ውስጥ መግባት የቻሉት እኚህ ታላቅ አባት በበርካቶች ዘንድ እጅግ ከፍተኛ የሆነ መወደድ አላቸው። ለዚህም ሚስጥሩ የሚያስተምሩት ትምህርታቸው ሲሆን እሳቸው የሚያስተምሩት ሕይወትን ነው፣ እውነትን ነው፣ እንዲሁም ደግሞ በተጨባጭ መሬት ላይ ያለውን ሀቅ ነው። ለዚህም ነው በርካቶች እሳቸውን የሚወዷቸው እንዲሁም ትምህርታቸውን የሚከታተሉት። እናም እኚህ አባት ሲያስተምሩ የበርካቶችን የዕለት ተዕለት ችግር ይዳስሳሉ። ታዲያ ችግሩን ብቻ አይደለም የሚናገሩት፣ መውጫ መፍትሄውንም ጭምር እንጂ። እኚህ አባት ስብከት የሚያስተምሩት በአፋቸው ብቻ አይደለም በኑሯቸውም ጭምር እንጂ። በትምህርታቸው ብቻ ሳይሆን በኑሯቸውም ለበርካቶች ምሳሌ መሆን የቻሉት እኚህ አባት እግዚአብሔር ረጅም ዕድሜና ጤና ሰጥቷቸው ከዚህም በላይ የሚያገለግሉበት ጸጋ ያድላቸው። እስቲ ለአባታችን ያላችሁን ፍቅር ኮሜንት ላይ ግለጹላቸው። በዛውም ፎሎ በማድረግ ቤተሰብ ይሁኑ። ይኸው ቤተሰቦች እንደተመለከታችሁት እንደሰማችሁት ነው። ለአባታችን እድሜና ጤና ተመኙላቸው። እጅግ በጣም ደስ የሚል አገላለጽ ነበር ይህ ወንድማችን አባታችንን ሲገልጻቸው የነበረው። እስኪ ደግሞ ቤተሰቦች የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ያስቀምጡልን። ወደ ኔክስት ቪዲዮ ሌላ ደግሞ ቤተሰቦች በቀጣይ ማሰማችሁ ቪዲዮ ምንድነው? ሰሞኑን እጅግ በጣም ትልቅ ክብረ በዓል ሲከበር ነበር። ሁላችሁም ታውቃላችሁ። የመልአኩ የቅዱስ ገብርኤል ክብረ በዓል እየተከበረ ነበር። የተለያዩ ሰዎችም ወደ ተለያዩ ስፍራዎች እየሄዱ በዓሉን እያከበሩት ነበር። ታዲያም ሰሞኑን በዓላት ሲደርሱ የማይሆን ንግግሮችን የሚናገሩ አንዳንድ ፓስተሮች አሉ። ታዲያ ለነዛ መልስ የሚሰጥ አንድ ወንድማችን እጅግ በጣም ደስ የሚል ንግግሮችን የተናገረ ነበር። እስኪ ደግሞ ይሄን ቪዲዮም ሰምተን እንመለስ። የገብርኤል ዓመታዊ በዓል ሲደርስ ሰይጣን እንደዚህ ይንጫጫል። እናንተ የቅዱስ ገብርኤል ወዳጆች ኮሜንቱን ገብርኤል 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 እያላችሁ አጥለቅልቁት። እስኪ ሰምተነው እንመለስ። እየቀደስን አንዱ ቄስ ከኔ ጋር እየቀደሰ ኡበር የጀመረ ሰሞን ነው። አልጠራም፣ ኡበር ጠራ። ማመን ነው የሚያቅት። እንግዲህ ሲሪየስ ነው የኦርቶዶክስ ስርዓት። ይቅርታ ብሎኛል ሄደ። ነውራቸው ክብራቸው ውሸት መገለጫቸው የሆኑ አንዳንድ ሰዎች ልክ የቅዱስ ገብርኤል በዓል ደርሶ እንዳለ ሚዲያው በገብርኤል ስም ሲጥለቀለቅ የማይወዱ ሰዎች እንደዚህ የውሸት ወሬ እየፈበረኩ ሚዲያውን ለመቆጣጠር ይሞክራሉ። በእርግጥ አይሳካላቸውም። ምክንያቱም እኛ ባለማይተቦች ዛሬ በቅዱስ ገብርኤል ስም ነው ሚዲያውን የምናጥለቀልቀው። ሁላችንም ስለ ቅዱስ ገብርኤል ቪዲዮ እንሰራለን፣ ስለ ቅዱስ ገብርኤል ኮሜንት እንጽፋለን፣ ስለ ቅዱስ ገብርኤል ፖስት እናደርጋለን። መናፍቃን የሰጣችሁን አጀንዳ ለዛሬ አይሳካም። ይሄው ቤተሰቦች እንደሰማችሁት ነው። ፓስተር ሰው ሲናገር የነበረው ነገር እጅግ በጣም መባል የሌለባቸው ንግግሮች ነበር ሲናገር የነበረው። ማንንም ሰው የማንንም ሰው ሃይማኖት ማክበር አለበት፣ መቻቻል አለብን፣ መከባበር አለብን በሚባልበት ጊዜ እጅግ በጣም ብዙ ሕዝብ ተከታይ ያለውን የኦርቶዶክስ ተዋሕዶ ቤተክርስቲያንን የሚነካ ንግግሮችን እየተናገረ ነበር። ታዲያ ወንድማችንም ሲናገር የነበረው ነገር እጅግ በጣም ትክክል ነው። ትላልቅ ክብረ በዓሎች ሲመጡ ክብረ በዓሎችን ለማበላሸት እንዲሁም ደግሞ የማይሆኑ ቪዲዮዎች በተለያየ በሶሻል ሚዲያ ላይ እንዲዘዋወሩ ለማድረግ ነበር። ይሄን የሚያደርጉት ሁላችሁም ገብርኤል ኃያል እያላችሁ ኮሜንት ላይ ጻፍ አድርጉልን። ወደ ኔክስት ቤተሰቦች አንዲት እህታችን በስውራ ማርያም ቤተክርስቲያን ተገኝታ እጅግ በጣም ደስ የሚል ታምሯን እየተናገረች ነበረ። እስኪ ደግሞ ይሄንን ቪዲዮ ተመልክተን እንመለስ። ይቺ የምታዋት ሕፃን ብላቴና አጠገባችን የቆመችው በጣም ስራ አጥቼ ነበረ፣ አለቅስ ነበረ፣ አዝን ነበረ። በኋላ ላይ ግን የሆነ ጓደኛ ጴንጤ እኮ ብኮኛ አንቺ ስራ ታገኛለሽ አሉኝ። ወደ መናፍቅነት ወደ ጴንጤነት ገባሁ አለ። ምንም አጣሁ፣ ወዲያው ባሰብኝ። መለስ አልኩና ግን እዚህ መጣሁና ሳስተውል ለብዙሃኖች ስትረዳ አየሁ ስውሯ ማርያም። እባክህ ለኔ ምርጂኝ ብላን ቄደር ከጠመቅኩ እዚች ቦታ ላይ ወደ ክርስቲያንነት ተመለሱ። ክርስቲያን ስሆን ግን
ስራ መጣልኝ፣ እድል ደረሰኝ፣ ሳምንት ወደ ውጭ ሀገር ልበር ነው። እንደው እልል ብላችሁ አመስግኑ። እንደኔ ሃይማኖታችሁን የለወጣችሁ እግዚአብሔርና ድንግል ማርያም የካዳችሁ ካላችሁ ተመለሱ። እንደው የዚችን የልጅ ልቦና የመለሰች ድንግል ማርያም የሁላችንን ወንድሞች ትመልስልን። የተጨነቃችሁ ድንግል ማርያም ይሄው ቤተሰቦች እንደተመለከታችሁት ነው። እሷን የሰማች ድንግል ማርያም እኛንም ተስማን ደጅሽን ለመርገጥ ያብቃን ያላችሁ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ደግሞ ቤተሰቦች በቀጣይ ማሰማችሁ ቪዲዮ እንድረው በትላንትናው ዕለት ቲክቶከሩ ጆን ዳንኤል ሰይፉ ላይ ቀርቦ የተለያዩ ንግግሮችን የተናገረ ነበር። በወጣትነት እድሜ ሳላስበው ያጠፋቸው እጅግ በጣም ብዙ ጥፋቶች አሉ። ታዲያ የኢትዮጵያ ሕዝብ ይቅር ይበለኝ፣ እንዲሁም ደግሞ የኢትዮጵያ አየር መንገድም ይቅርታ ያድርግልኝ። በአፍላነት እድሜ በወጣትነት እድሜ ያደረግኩት ነገር እጅግ በጣም ማድረግ የሌለብኝ ብሎ የተለያየ ንግግሮችን የተናገረ ነበር። ታዲያ በዛ ዙሪያም ሰመረ ባሪያው ጠለቅ ያለ ትንተና እየተነተነበት ነበር። እስኪ ደግሞ የሰመረ ባሪያው ንግግር ሰምተን እንመለስ። ቪዲዮ በጣም ልብ ይነክቶታልና ማክበር ማወቅ አለብን። ኢትዮጵያ ኖርማሊ ብዙ ጊዜ ሰዎች ስለማናከብር ብዙ ጊዜ አቴንሽናችንን የሚሰበው ስህተቱ ስለሆነ በጣም ብዙ ሰዎች ብዙ አመት በመኖር ዝም ብለው በመኖር በእድሜ ራሱ ያልተማሩትን በጣም ብዙ ሰዎች በእስርም ቢሆን ብዙ አመት ታስረው ያልተማሩትን ትምህርት የተማርከው ብስለት ነው። በጣም ብስለት ነው። እጅግ ነው ያከበርኩ። ምን አይነት ስሜት ይሰማል አሁን ይሄን ቪዲዮ ስታይ? ያሳፍራል በጣም ወደ ኋላ ተመልሻለሁ። አሁን በተፈጠረው ነገር በጣም ከተቃወሙ ሰዎች መካከል አንዱ ነበርኩኝ። ሰው ይሳሳታል፣ ያጠፋል፣ ይዳዝማት እንደዚህ ልል የምንችለው ግን ያጠፋው ሰው ጥፋቱን አምኖ በዚህ ደረጃ ዲሲፕሊን ሲሆን በጣም 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 ትልቅ አክብሮት አለኝ። ለዚህ ደስ የሚል ቪዲዮ ነው። ሰዎች ሲለወጡ ማየት የሚፈልግ ሰው የማይፈልግ ሰው የለም። ሰዎች የተሻለ ነገር በተለይ ወጣቶች የተሻለ ነገር ሲያደርጉ ማየት የማይፈልግ ሰው የለም። አይ ፎር ዋን በጣም የምፈልገው ነገር እሱ ነው። ወጣቶች ትክክለኛ ፓዝ ላይ ሲሄዱ፣ ወጣቶች ትክክለኛ ነገር ሲያደርጉ፣ ወጣቶች እንደ ወጣት ሲሆኑ ተስፋ ሲኖር ለሀገር በጣም ደስ ይላልና ስህተት ያጋጥማል። ትልልቅ ሰዎች ያጠፋሉ። በጣም ትልልቅ ሰዎች አሁን እየበጠበጡን ያሉት ትልልቅ ሰዎች የሚያጠፉ ትልልቅ ሰዎች ናቸው። በጣም ትልልቅ የኛም ታላላቆች በጣም ትልልቆች። ወጣት ሆኖ ማጥፋት ሁላችንም ወጣት ሆነን አልፈናል። እንደየዘመናችን አካሄድ እንደየዘመናችን ትሬንድ ልክ ያልሆነ ነገር አድርገን አልፈናል። ተምረንበት ተጸጸንበት አልፈናልና ልክ ነኝ ብሎ ማሰብ ከኔ በላይ ሰው የለም ብሎ ማሰብ ከዛም በኋላ ለመማር ነው ትልቁ ችግሩ። እንዳልኩ በጣም ብዙ ሰዎች ብዙ አመት ኖረው በህይወት ዘመናቸው ያልተማሩትን ትምህርት በቅጣትም ብዙ አመት ታስረው ከዛም በላይ ተቀጥተው ኖርማሊ ያልተማሩትን ትምህርት ነው አሁን አንተ ያልከውና በጣም ላመሰግነው እወዳለሁ። ብትሰራውን ስራ በጣም እንዲባርክልህ እመኝልሃለሁ። የሚሰራውን ስራ እንዲያሳካልህ በጣም ሰሞኑን በተያያዘም ሌሎችም ማመስገን እንፈልጋቸዋለሁ። በዚህ ቪዲዮ ፕሮባብሊ ከትግራይ ክልል በሽሬ አካባቢ ህጻጽ የተባለ የስደተኞች መጠለያ ከዚህ በፊት የኤርትራ ስደተኞች የሚጠለሉበት የነበረ መጠለያ ውስጥ በጦርነት ምክንያት ከአካባቢያቸው ቀያቸው የተፈናቀሉ ሰዎች እዛ ውስጥ ያረፉ ሰዎች ከምግብ እርዳታ ድጋፍ ጋር በተያያዘ ከኒውትሪሽን ከጠቅላላ ከምግብ ጋር በተያያዘ በጣም ከፍተኛ ደረጃ ተጎድተዋል፣ ተርበዋል። ይህንን ነገር ወጥቶ ኤክስፖዝ አድርጎ ፕሮባብሊ በአንድ ቀን በአንድ ጀንበር የተፈጠረ ነገር ላይሆን ይችላል፣ አይሆንም ኦብቪየስሊ። ስለዚህ ፎር ዋቴቨር ሪዝን የማናውቀው ሪዝን ውስጥ ስፔኩሌት አድርገን አንገባም። ግን ፎር ዋቴቨር ሪዝን ይሄ ነገር ፐብሊክሊ ሳይታወቅ ቆይቷል እስካሁን ድረስ። እሱን ሪስክ ወስዳችሁ ሪስክ ነው በነገራችን ላይ ማድረግ ብቻውን አይደለም፣ ሪስክ ወስዳችሁ አሁን አንተ ይቅርታ የጠየቀን ጆን ዳንኤልም አንዱ ነህ። ከዛ መሀል ሌሎቹን እመጣበታለሁ፣ ቪዲዮን አሳያችኋለሁ። በነገራችን ላይ ክብር የሚያሰጥ ስራ ሲሰራ ክብር መስጠት በጣም 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 ግዴታ ነው እና ይሄንን ሪስክ ወስዳችሁ ወጣቶች፣ የአካባቢው ወጣቶች፣ በጣም የምትደነቁ ወጣቶች በቲክቶክ ሶሻል ሚዲያ ላይ ብዙ ተከታይ ያላችሁ ቲክቶክ ተጽዕኖ ፈጣሪዎች ወር ቲክቶክ ላይ ቲክቶከሮች በጣም ብዙ ሲግኒፊካንትሊ የምናውቃችሁም ሰዎች ይሄንን ሪስክ ወስዳችሁ ኢኒሺዬቲቭን አድርጋችሁ እዚህ ድረስ መሄድ ማለት በጣም ትልቅ ስራ ነው። ይሄ ቪዲዮ ማሳየቼ ማመስገን እፈልጋለሁ። በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይሄን ያህል ሚሊዮን ገንዘብ ሬዝ ማድረጉ ሰበት ከባድ ነው። እጅግ በጣም ብዙ ትላልቅ ሰዎችን ነበር ሲያስደስት የነበረው የጆን ዳንኤል ንግግር። ታዲያ ቤተሰቦች እናንተስ የጆን ዳንኤል ንግግር እንዴት አገኛችሁት? የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። ወደ ኔክስት ቪዲዮ። ሌላ ደግሞ ቤተሰቦች በትናንትናው ዕለት የመልአኩ የገናናው የቅዱስ ገብርኤል ክብረ በዓል እየተከበረ ነበር። ታዲያ በዛም ፕሮግራም ላይ ጃኒና አሮናይ እጅግ በጣም ደስ የሚል
ኦርቶዶክሳዊ የሆነ ፕሮግራም እያካሄዱ ነበር። ታዲያም ጃንጥላ ይዘው ለቅዱስ ገብርኤል ስለተነበረብኝ ብላ ጃኒም ጃንጥላቸውን እያስገቡ ነበር። እጅግ በጣም የሚያስቀኑ ፍቅረኛሞች እንደሆኑ ሁላችሁም ታውቃላችሁ። ታዲያ እነሱን የሰማ ቅዱስ ገብርኤል እኛንም ይስማን። ታዲያ የፍቅረኛሞቹን ድርጊት እንዴት አገኛችሁት? የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። በቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። ስለዚህ ለክብሩ መገለጫ እንዲሆን ይህንን ድባብ ጥላ አስገብተናል ብለዋል። እነርሱን የሰማ አምላከ ቅዱስ ገብርኤል እኛንም ይስማን፣ እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን። ደግሞ ቤተሰቦች ማሰማችሁ ቪዲዮ ምንድነው? ፓስተር ቸር የተለያዩ ንግግሮችን እየተናገረ ነበር። በተለይ ደግሞ መላእክትን የሚሳደቡ ነቢያት ካሉ እባካችሁ ተጠንቀቁ። ቅዱስ ገብርኤል ማለት እጅግ በጣም ቁጡ መልአክ ነው ብሎ እጅግ በጣም ደስ የሚል መልእክቱን እያስተላለፈ ነበር። እስኪ የፓስተር ቸር ንግግር ሰምተን እንመለስ። አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? የሁሉ ምንጭና የሁሉ ባለቤት እግዚአብሔር ነው። ታዲያ ከየት አምጥቴ ነው የገብርኤል ስጦታ ብለ የምትጽፈው? እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ገብርኤልዬ በእግረ መንገዱ እችንም ወደ እግዚአብሔር አድርስልኝ ብትል ምን ይልሃል? ያንተ ነገር ወደ እግዚአብሔር የሚደርሰው በኢየሱስ በኩል ነው ብሎ መንገዱን ያሳያል። ጃንጥላ ሰጣለሁ በል፣ ትልቅ ሻማ አበራለሁ በል፣ አይሰማህም። እንትን ሰጣለሁ ሙስና እዛ ቀበሌ የለመድከውን ቀበሌ ላይ ጨርስ። የክፍለ ከተማ ስራ አስፈጻሚ መሰለ እንዴ? ዛንጥላ ሰጣለሁ። ዛንጥላ ለዝናብና ለፀሐይ ተጠቀም። መልአክ ደግሞ ዛንጥላ ይዛ ቀርባ ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ፣ ችግሩ ሳይፈታ፣ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎትህ ተሰማ አለው ገብርኤል መጥቶ። ዋው! ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። እንግዲህ በቃ ገብርኤል ቀልድ ማያቅ መሆኑን የምታውቀው እዚህ ጋር ነው። አላዋዛለት። እኔ አለው በእግዚአብሔር ፊት ምቆም ገብርኤል ልኛል። በጊዜው የሚፈጸመውን የአምላኬን የምስራች ይዤ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽው አረገለት። አየ መልአክ ቀልድ አያውቁ አልፉ ውልፍት ከተው ሸክር የሚያደርጉ ከመጡ እግዚአብሔር ይመስገን እዛው ያያዝልን ጌታ። እውነት ነው ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰ ሰተረክ ሾጣር ቢያረክ የምሬን እኮ ነው የሚል። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀቢ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራም። እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት ነው። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንዳንድ ፋሮች መላእክና ምና እንደዚህ ይባል የለም። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱን ማዘዝ ማትችል እንዴት ነው መልአክ ጋር ዘለ የምትሄደው? አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። ተው ረፍ። የጠገባችሁ ጴንጤዎች ረፍ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፍ። የተበታችሁ አገልጋዮች ረፍ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ተለብሱ ውጥር ያላችሁ ረፍ። እዚህም እዛም ያላችሁ ረፉ። ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶን ቀፎ ሆነ ትቀራለህ።
ሞገስ አልባ ትሆናል። እረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለ እረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ እረፍ። የሰማይ ምክር ነው እረፉ። የሰራዊት አምላክ እግዚአብሔር ነው የሚናገረው እረፉ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። እኔ አይቻለሁ አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ እያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። ዱቄት ነህ አንተ። እረፍ። እኛም ሀገር አሉ የጀማመራቸው በሽታው። እረፉ። መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ እረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። እረፉ። እግዚአብሔር እየተናገረ ነው። እረፉ። ይኸው ቤተሰቦች እንደተመለከታችሁት ነው። እንደዚህ አይነት ፓስተሮችን ያብዛለን። ምክንያቱም ትክክለኛውን ነገር ነው የሚናገሩት። አንዳንድ ፓስተሮች የሚናገሯቸው ንግግሮች እጅግ በጣም አስነዋሪ ናቸው። ለሰዎች የሚያስተላልፉት መልእክት እዚህ ግባ የሚባል አይደለም። ታዲያ ቤተሰቦች የፓስተር ቸሬ ንግግር እንዴት አገኛችሁት? በድጋሚ ልጠይቃችሁ። የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ይህ ነገር ይጨመር፣ ይህ ነገር ይቀነስ ካላችሁም እኔ ለእናንተ የማላደርገው ነገር የለምና ጥሩ ስራዎችን ይዤ እንደመጣ ይረዳኛልና እንዳስተካከልም እንዲያግዘኝ የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። የተለያዩ ሙዚቆችን በማቀናበር የሚታወቀው አቀናባሪ ጥላሁን እጅግ በጣም አስገራሚ የሆነ ቪዲዮ በሶሻል ሚዲያ ላይ አጋርተው የተለያዩ ሰዎችም የግል ሀሳባቸውን የሰጡ ነበር። እስኪ ደግሞ ይህን ቪዲዮ አዲስ መረጃ ልንገራችሁ። ታዋቂው አቀናባሪ ዳዊት ጥላሁን የሰርግ ፎቶዎቹንና የፍቅር ስጦታዎቹን ቆሻሻ መጣያ ውስጥ ሲጨምር የሚያሳይ ቪዲዮ ለቋል። የ3 ዓመቱ ትዳር በከባድ ውዝግብ የተጠናቀቀ ይመስላል። ዳዊት ትዳሩን ድራማና ፊልም ሲል የጠራው ሲሆን እኛ የድራማ ሰዎች አይደለንም፣ ወደ አክሽን እንገባለን በማለት የሰርግ ፎቶዎችን አውጥቶ በምታዩት መልኩ ጥሎታል። ባለቤቱን ጽዮን ተፈሪንም ሙሉ በሙሉ በማይመለስ ሁኔታ ተለውጣለች ሲል በሳይንሳዊ ቋንቋ ኬሚካል ቼንጅ ሆናለች ብሏታል። በጣም በሚያስደነግጥ ሁኔታ መቃብራችሁን እዚህ ፈጽመናል በሚል ቃል ነው ግንኙነቱ ማክተሙን ያወጀው። እናንተ ምን ትላላችሁ? በትዳር ውስጥ አለመግባባት ቢኖርም እንዲህ ፎቶን ቆሻሻ ላይ መጣል ተገቢ ነው? ኮሜንት ላይ ተወያዩበት። ሙሉን ቪዲዮ ለመመልከት ባዮ ላይ ባለው ሊንክ ገብታችሁ ታገኙታላችሁ። መልካም ጊዜ። ይኸው ቤተሰቦች እንደሰማችሁት ነው። እኔ በእንደዚህ ነገር አላንም። ምክንያቱም በትዳር አብሮ ቆይቶ የነበሩ ሰዎች ምናልባት ሊታረቁ ይችላሉና ይሄ ድርጊቱ አግባብ ነበር ወይ ብዬ አላስብም። ምክንያቱም በትዳር ውስጥ መፋታትን መለያየትም ያለ ነገር ነው። ግን የተጋቡበትን ፎቶ እንደዚህ ባስኬት ውስጥ ባይጣል ያስባሉ። ምክንያቱም ነገ ከነገ ወዲያ በአጋጣሚ ታርቀው ይህን ቪዲዮ ሲያዩት ሊቆጫቸው ይችላልና ታዲያ ቤተሰቦች ይህን ቪዲዮስ እንዴት አገኛችሁት? የግል ሀሳባችሁ ኮሜንት ላይ አስቀምጡልን። እጅግ በጣም በተለያዩ ቤተሰቦች በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው አሮና የተለያየ ነገሮችን እየተናገረ ነበር። የተለያዩ ሰዎች ተመጡና ወደ ፕሮቴስታንትና ወደ እስልምናና እያላችሁ ሀሳብና ሴት አትስጡኝ። እኔ ይሄ እግር ኳስ ተጫዋችነት አይደለም ወደ ፈለኩት የሚመጣው ሃይማኖት ማለት ላመንክበት ነገር መጽናት ማለት ነው ብሎ የተለያየ ንግግሮችን አሮና እየተናገረ ነበር። እስኪ የወንድማችን የአሮና ንግግር ሰምተን እንመለስ። ሃይማኖታችሁን ልክ እንደ ማንቸስተር ዩናይትድ፣ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ኮሜንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ብቻ ነው ትክክለኛው እንትን ፕሮቴስታንት ብትሆን ነው የሚሻለ ወይም ደግሞ ኢየሱስን ተቀበል ማርያም ነው እንትን የምትሆነው ምናምን እያላችሁ እምነታችሁን ልክ እንደ ኳስ ጨዋታ የምትመለከቱ ሰዎች ታሳዝኑኛላችሁ። በጣም አልገባችሁም ማለት ነው። እምነት አልገባችሁም። አያችሁ እናንተ አንድ ሰውን ማሳመንም ከፈለጋችሁ ወደ ራሳችሁ ሃይማኖት እንዲመጣ በእውቀት በተሞላበት መንገድ፣ ስርዓት በተሞላበት መንገድ ሀሳባችሁ ሌላ ሰው ላይ ጫና ሳታደርጉ በትክክል በስነ ስርዓት በቃ ስለ ሃይማኖታችሁ መናገር፣ ለምን እስልምና እንደመረጣችሁ፣ ለምን ኦርቶዶክስ ለመሆን እንደመረጣችሁ፣ ለምን ክርስቲያን ወይም ደግሞ ፕሮቴስታንት መሆን እንደመረጣችሁ በስነ ስርዓት ማስተማር። አያችሁ ሁላችንም እውቀት በተሞላው መንገድ ማስተማር ስንችል ሌላ ሰው ላይ ጫና ማሳረፍ እናቆማለን። ጫና ማሳረፍ ነው በቃ የተሳሳተው የኔ ሃይማኖት ነው ልክ ያንተ ሃይማኖት የተሳሳተ ነው የኔ ነው እንደዚህ ያስጠላል በጣም። ገባችሁ አይደል? እኛ ደግሞ ማወቅ ያለብን ልዩነታችን ነው አንድነታችን። ላይክ ስሙኝ የምላችሁ ደግመዋለሁ ልዩነታችን አንድ ያደርገናል። ልዩነታችን ውበታችን እንደሆነ ማወቅ አለባችሁ።
ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ሌላ ሃይማኖት ሊኖር ይችላል አንድ ያደርገናል። ምክንያቱም በቃ ለየት ያለ ነገር ነው የምናገኘው። እንደውም ሌላ ሰው ላይ ጫና ከማሳረፍ አንድ ኦርቶዶክስ የሆነው ወንድማችን እንጠይቀው እስኪ እስኪ ለምንድን ነው ኦርቶዶክስ የሆንከው? ኦርቶዶክስ እንድትሆን ያደረገ ነገር ምንድን ነው? ስለ እምነት እስኪ አካፍለኝ፣ ስላንተ ልወቅ። ሙስሊም ከሆነ ደግሞ እንደዛው እንጂ ጫና ማሳረፍ እንተው። ይህ እግር ኳስ ጨዋታ አይደለም። ማንቸስተር ይበልጣል አርሰናል ይበልጣል አይነት ሙድ ማጫወት አቁሙ። ይሄ አላዋቂነታችሁ በጣም ያሳያል ማለት ነው። ገባችሁ አይደለ? ስለዚህ እንከባበር ባለን ሃይማኖት። ኢትዮጵያ እንደዛ ነው የምታምረው የምትሸበርቀው፣ በሃይማኖት ብቻ ሳይሆን በብሔርም ለራሱ ማለት ነው። አንድ ብሔርን አውድቀ ራስን ከፍ ለማድረግ ስትሞክር ይህ የሚያሳየው ያንተ አላዋቂነት ነው። አይምሮ እንደማይሰራ ነው የሚያሳየው። ሁሌም ራሱን ከፍ አድርጎ ሌላ ሰው ዝቅ የሚያደርግ ሰው የወደቀ ሰው ነው። ባይዘወይ የወደቀና በቃ ያልተማረ እውቀት የሌለው ምንም ማለት ነው። ተረዳችሁኝ አይደል? ስለዚህ ጫና አታድርጉ ሌላ ሰው ላይ ወደ ሃይማኖታችሁ እንዲመጣ። ኦርቶዶክስ ሁኑ፣ ሙስሊም ሁኑ፣ ፕሮቴስታንት ሁኑ፣ ኤኒቲንግ በቃ በእውቀት ግን አስተምሩ። ከዛ በኋላ የመጣ ይመጣል፣ ያልመጣ ደግሞ አይመጣም። ይህ ቀላል ነው። ይሄው ቤተሰቦች እንደተመለከታችሁት ነው። ሁላችንም ስንፈጠር ከቤተሰቦቻችን የወሰድነው ሃይማኖት አለ፣ እንዲሁም ደግሞ እውነታውን ገብቶን አምን ተቀብለን የምንሄድበት ሃይማኖቶች አሉ። ግን ማንኛውም ሰው በራሱ መንገድ ነው ሃይማኖቱን ሊከተል የሚችለው እንጂ እገሌ መጥቶ ና ወደዚህ ሃይማኖት እንትና መጥቶ ና ወደዚህ ሃይማኖት ሊለው አይገባም ብሎ ወንድማችን አሩ ላይ ደስ የሚል ነገሮችን እየተናገረ ነበር። ታዲያ ቤተሰቦች የዚህን የወጣት ቲክቶከር የአሮናይ ንግግር እንዴት አገኛችሁት? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው ቬሮኒካ አዳነ ሰሞኑን እጅግ በጣም ደስ በሚል ሁኔታ ኢትዮጵያ ነው ወክላ ሄዳ ትልቅ ሽልማት እንደተሸለመች ሁላችሁም ታውቃላችሁ። ታዲያ ቬሮኒካ አዳነም ደስ የሚል ንግግሮችን እየተናገረች ነበር። እስኪ ደግሞ የቬሮኒካ አዳነ ንግግር ሰምተን እንመለስ። አባቴን እወዳለሁ ሉላንጂ ማባቴ ለዛ ተሰቀሽ ነው እና ይገባኛል። አባቴን ይሄ የሆነው የሱ ምላሽ ነው፣ እግዚአብሔር እየመለሰለት ነው እንጂ እኔ አይደለሁም። በልጆች ነው ብዙ ጊዜ እግዚአብሔር የሚመልሰው። አዳነ ተካ በጣም ብዙ ነገር ዋጋ የከፈለበትን ነገር በእናንተም ያየ ይመስለኛል። እሱ ደግሞ አቀባበሉ ዳኒ እንዳነሳው በጣም ነበር ደስ የምትሉት እዚህ ላይ ይታያልና ደስታው፣ ፈገግታው፣ ስትገቢ የነበረው ሞመንቶቹ በሙሉ ሶሻል ሚዲያ ላይ ብዙ ሰው አይቷቸዋል። ምን ያህል ኩራት ሊሰማው እንደሚችል በጆሪ መጣና የኔ ጥሩ ነሽ አለኝ። በጣም ሀገር ወዳድ ነኝ። ኖርማል አይደለም ሁሌ እኔ ብታይ ወይ በቃ አባቴ ሲያሳድገኝ ሃይማኖትና ሀገር በቃ ማንደራደርበት ነገር ነው። ሩጫም ብትዩ ኳስም ብትዩ ምንም ኢትዮጵያ ያለችበት ነገር በሙሉ እንቅልፍ ብንተኛ ራሱ እንቀሰቀሳለን። ተነሽ ምናምን ተነሽ ኢትዮጵያ እኮ እየሮጠሽ ነው ምናምን ነው የሚለን እና ሀገሬን እንድወድ በአባቴ ነው በደንብ እንድወድ አድርጎ ነው ያሳደገኝ። ባንዲራውን ሳደርግ የተሰማኝ ስሜት ድሮ ደግሞ ሯጭ መሆን ፈልግ ነበር እና ጥሩነሽን እያየው ባንዲራ ሲያውለበልቡ ምናምንና በቃ የተሰማኝ ስሜት ልነግራቸው አልችልም። ኢቨን አዋርዱ ሲሰጠኝ ወጥቼ መጀመሪያ ያልኩት እኔ ራሴንም አይደለም ያስተዋወቅኩት ኢትዮጵያን ያልኩትና በጣም ነው ደስ የሚል። ባይሳካ እንኳን ቦታው ላይ ተገኝቼ ሙዚቃውን ፐርፎርም ማድረግ ቀላል ነገር አይደለምና ለኔ ትልቅ እድል ነው። ስለዚህ ሙዚቃዬን በተሳካ ሁኔታ እንዳቀርብ ጸሎት አድርጉልኝ። አዎ እያልሽ ነበር። ጸሎቱ ተሳካ እንዴ? ሰዎች እንደሰማችሁት እንደተመለከታችሁት ነው። ቬሮኒካ አዳነም እጅግ በጣም ብዙ ሰዎችን እያመሰገነች ነበር። በተለይ ደግሞ ለአባቷ ያለው ፍቅር እጅግ በጣም ነው የሚለየው። ታዲያ ቤተሰቦች ቬሮኒካ አዳነን እንኳን ደስ ያለሽ ብሏት። በቀጣይ ደግሞ በስተመጨረሻ ማሰማችሁ ቪዲዮ ምንድነው? በመጀመሪያ ያሰማችሁ ጆን ዳንኤል በእስር ቤት ያሳለፋቸው ንግግሮች፣ የተለያዩ ንግግሮችን የተናገረ ነበረ። ትልቅ ተሞክሮም እንዳሳለፈ በጣም ትልቅ ወጣትነት ተጠቃይ ነበር፣ ግን አሁን ተረጋግቼ ነው የወጣሁት እያለ ነበረ። ታዲያ ከታሰረበት አጋጣሚ ሰዎች በታሰረ ወቅትም ያጋጠሙ የተለያዩ አጋጣሚዎች ነበሩ። መቼም የማረሰው ግን አጋጣሚ ልጄ የተወለደበት ቀን ነው ብሎ እጅግ በጣም ደስ የሚል አጋጣሚውን እየተናገረ ነበረ። እስኪ ደግሞ ቪዲዮም ሰምተን ነበር። በጣም የተደሰትኩበት ቀን ደግሞ ማረሚያ ቤት ውስጥ ሆኜ ነው። ልጄ የተወለደ ቀን እና ማታ ሌሊቱን አልተኛውም ነበረ። በቃ ላይክ በጣም ስቃዥ ነበር ምናምን። በቃ እዛ ጠዋት መተው በሰላም ተገላግላለች ሲሉኝ ላይክ የሚገርም ደስታ ነው የተሰማኝ። ጭንቀቴን ሲያዩ ስለነበረ በቃ ሴሌብሬት ማድረግ ጀመረ። ሁሉም ሰው ስንጨፍር ነበር ቤት ውስጥ። ዋው! ስለዚህ ሊዮ የሚለው ስም የወጣው ራሱ ያን ይመስለኛል። አዎ፣ ስም አዘጋጅተህ ነበር የጠበቅከው? አዎ። ሊዮ እኮ ወደ ሊዮኔል ሜሲም ይሄዳል። አዎ አይደል? በብዙ ነገር ይተረጎም ይህ ቦታ ማለት ነው። ምን የተለዩ ሰው ምን የተለየ ጓደኛ ፈራህ? ያው እስር ቤት ውስጥ ላይክ ከብዙ አይነት ሰዎች ጋር ታሰሪያለሁ። አባቶች አሉ፣ ትልልቅ የሃይማኖት አባቶች፣ በጣም የተማሩ ሰዎች አሉ። ሁላችንም አንድ ቤት ውስጥ ነው የምንኖረውና አንድ ቤት ውስጥ ስንኖር ደግሞ ላይክ እንደ ቤተሰብ ነው እዛ የምንኖረው፣ እንደ ፋሚሊ። አሁን እናት አባት ጋር ስንኖር ወንድማማች ሆነ እንዴት ነው ቤት ውስጥ የምትሆነው? እንደዛ ነው የምንሆነው
እንደ አባት የምናያቸው ሰዎች አሉ፣ የምናከብራቸው፣ እንደ ወንድም ደግሞ የምንቀላልዳቸው አሉ፣ እንደ ታናሽ ደግሞ የምንመክራቸው የምንገዛቸው ልጆች አሉና ውስጥ እንደ ቤተሰብ ነበር የምንኖረው። አሁን ካልበለው ራሱ ሳልበላ ልተኛ ካልኩኝ እንዲህ ሳበላ ምናምን ብሎች ወንድማችን ሲናገር የነበረው ንግግር ይሄን ይመስል ነበረ። ወልዶ ልጅ ወልዶ እንደነሳም እንደዚህ ምድር ደስ የሚል ነገር የለም ብዬ አስባለሁ። ከዚህ ቀደም ከጃኒ ጋር ፍቅረኛሞች ነበሩ፣ ሁላችሁም ታውቃላችሁ። ታዲያ አሁን ላይ ደግሞ ከናዮ ጋር ልጅ ወልዶም እጅግ በጣም ደስ የሚል ቆይታን እያሳለፈ እንደሆነ እየተናገረ ነበር። ቤተሰቦች ለዛሬ ይዤላችሁ ቪዲዮ እነዚህን ይመስሉ ነበር። በቀጣይ እናንተን ቁም ነገር ያስይዛችኋል፣ ሀሳብና አስተያየቶችን ያለዋውጡባችኋል ብዬ የማስባቸውን ቪዲዮዎችን ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን ቀጥል አድርጉበት። ቴንክ ዩ